ሰላም እንዴት ናችሁ? ክቡራን የታግብሪጅ የዩቲዩብ ቻናል ቤተሰቦች ብዙዎቻችሁ የፎሬክስ ትሬዲንግን ወይ ደግሞ ክሪፕቶ ትሬዲንግን በጥልቀት ለመማር አሊያም ለመጀመር ትፈልጋላችሁ። ለዚህ ደግሞ ሶሻል ሚዲያ ዋነኛውና ቀዳሚ ትምህርት ቤታችሁ መሆኑ ግልጽ ነው። ነገር ግን እውቀቱን ለማግኘት ወደ ሶሻል ሚዲያው ስትገቡ የምታገኙት እውነተኛ መረጃዎችን ሳይሆን ማርኬቱን እጅግ አቅልሎ ወይ ደግሞ አጋኖ በሚያሳዩ ተረቶች የተሞሉ ምስሎችን ነው ማለት ነው። ታዲያ በዛሬው ቪዲዮአችን ትሬዲንግን ከመጀመራችሁ ወይም ደግሞ ከመማራችሁ በፊት በሶሻል ሚዲያው ላይ የምታዩቸውን 5 አይነት ሰዎች ምንነት የምንነግራችሁ ይሆናል። ምክንያቱም እነዚህን ሰዎች ለይቶ መረዳት የትሬዲንግ ትንተና ወይ ደግሞ ቴክኒካል አናሊሲስ ከመማር በላይ ቀዳሚውና ትልቁ ተግባራችሁ ሊሆን ስለሚገባ ነው ማለት ነው። ታዲያ እንደነዚህ አይነት ጠቃሚና አስተማሪ መረጃዎቻችን ደርሷችሁ ቻናላችን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረጋችሁ መርሳት የለባችሁም እያልን ወደ ዋና ጉዳያችን የምንገባ ይሆናል። እና መግቢያ ላይ ከነገርኳችሁ ከነዚህ 5 የትሬዲንግ አስተማሪዎች መካከል የመጀመሪያዎቹ ሚዛናዊ አስተማሪዎች የምንላቸው ናቸው። እነዚህ ሰዎች የትሬዲንግን ከባድነትና ቀላልነት ሚዛን ጠብቀው የሚያስተምሩ ናቸው። ትክክለኛው መንገድ ስለሚያሳዩአችሁና ቶሎ ሀብታም ስለመሆን ስለማይነግሯችሁ ብዙ ጊዜ ቪዲዮዎቻቸው ብዙ ተመልካች የለውም ወይ ደግሞ ቫይራል አይወጣላቸው ማለት ነው። ግን ትክክለኛውን እውቀትና መረጃ ያለው እነዚህ ሰዎች ጋር ነው ማለት እንችላለን። በሁለተኛ ደረጃ የምናስቀምጣቸው የሪፈራልና ጥቅም አዳኞች ናቸው። እነዚህ ሰዎች በታዋቂ ሚዲያ ጭምር ቀርበው በአንድ ጀንበር ሚሊዮነር ሆንኩ እያሉ ጉራቸውን የሚነፉ ናቸው። ዋና ስራቸው እናንተን ለተወሰነ ብሮከር በማስመዝገብና ከእናንተ ኪሳራ ኮሚሽን መብላት ነው ማለት ነው። የእናንተ ስግብግብነት ተጠቅመው የራሳቸውን ኪስ መሙላት እንጂ ስለ እናንተ ስሜት ደንታ የሌላቸው ሰዎች ናቸው። በሶስተኛ ደረጃ የምነግራችሁ ምንም እንኳን ሁሉም ናቸው ባይባልም ተስፋ የቆረጡ አሰልጣኞች ናቸው። እነዚህ ራሳቸው ሞክረው የከሰሩ ችሎታ ያጡና ማርኬቱ ላይ ማሸነፍ ሲያቅታቸው ወደ ማስተማር የዞሩ ናቸው። እነሱ ያልሆኑትን ሚሊዮነርነት ሚሊዮነር ላድርጋችሁ በማለት ገና ብዙ ኪሳራ የሚጠብቀው ምስኪን ጀማሪ ላይ ሳንቲም የሚለቅሙና በጣም አደገኛ የሆኑ ሰዎች ናቸው ማለት ነው። በአራተኛ ደረጃ የምነግራችሁ ትዕቢተኛ ጀማሪዎች ናቸው። እነዚህ በጣም አደገኛ ናቸው። ጥቂት ነገር ተምረው ሁሉንም ነገር የሚያውቁ የሚመስላቸው የትሬዲንግ ዓለም በሰከንድ ውስጥ ተለዋዋጭ መሆኑን ያልተረዱ ከእነሱ የተለየ እውቀት ስታቀርቡ የሚያጥላሉና የሚሳደቡ ሲያወሩም ሰው እንዲረዳቸው ሳይሆን አዋቂ ለመባል ብቻ ግልጽ ያልሆኑ ቃላትን የሚጠቀሙ ናቸው። የተማሩት አንድ ስልት ብቻ ለዘላለም የሚሰራ ይመስላችኋል። ታዲያ የእነዚህን ሁሉ የተዘበራረቀ አስተሳሰብ ለመረዳት ስትሞክሩ ሳይገባችሁና ሳትረዱት በድፍረትና በስሜት ወደ ማርኬቱ ትገባላችሁ። ያኔ ሁለት ነገር ይጠብቃችኋል ማለት ነው። የመጀመሪያው ከፍተኛ የሆነ ትርፍ። ገና ስትጀምሩ ትርፋማ ስትሆኑ ማርኬቱን የተቆጣጠራችሁት መስሏችሁ በድፍረትና በስሜት ትሬድ ታደርጋላችሁ። ያኔ በመጨረሻም ያላችሁን ሁሉ ታጣላችሁ ማለት ነው። ሁለተኛው ከፍተኛ የሆነ ኪሳራ። ያለ እውቀት ገብታችሁ ከመጀመሪያው ስትከስሩ ወይም ከማርኬቱ ለዘላለም ትወጣላችሁ ወይንም ደግሞ የከሰረውን ለማስመለስ በማሰብ በፍርሃትና በስሜት እንዲሁም በጭንቀት ትቀጥላላችሁ። ተጨማሪ ኪሳራ ያጋጥማችኋል ማለት ነው። የዛኔ ላትመለሱ ከማርኬቱ ትወጣላችሁ ማለት ነው። ታዲያ ስለነዚህ ሰዎች መናገር ለምን አስፈለገ ካላችሁኝ እኔ ዓላማዬ ሌሎችን ለመውቀስ ወይም ለመተቸት አይደለም። ዋናው ዓላማዬ እናንተ የምትማሩበትን ሰው የምትከታተሉትን መረጃ ወይ ደግሞ ኮንቴንት ክሬተር በጥንቃቄ ከመምረጥ ጀምሮ የፎሬክስ ማርኬትን ሚዛናዊ በሆነ መንገድ መረዳት እንድትችሉና በዘርፉ ላይ የተሻለ ግንዛቤ እንዲኖራችሁ ለማድረግ በማሰብና ትሬዲንግ ከመሰረታዊ እውቀት በመነሳት የራስን ምርምርና ስልት ወይ ደግሞ ስትራቴጂ መከተልን የሚጠይቅ መሆኑን እንድትረዱት ብቻ ነው። እስኪ እናንተም ለሌሎች ይጠቅም ዘንድ እናንተ ጥሩ ነው ወይ ደግሞ እውነተኛ አስተማሪ ነው ብላችሁ የምታስቡትን ትሬደር ወይ ደግሞ የትሬዲንግ አስተማሪ የአስተያየት መስጫው ላይ አስቀምጡልኝ። እናም ክቡራን የዩቲዩብ ቻናል ቤተሰቦች እንደዚህ አይነት ጠቃሚና አስተማሪ መረጃዎቻችን ደርሷችሁ ቻናላችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ መርሳት የለባችሁም እያልን በሌላ አስተማሪና ጠቃሚ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይመኝላችኋለሁ። ባይ